ከዚህ በኋላ እኔና ሄርሜላ ለነሞሸር ነው። በቃ ጠላቴም እያየ ወዳጄም እያየ ለነሞሸር ነው። ረረደብን በለቃ ጠላቴ አሁን ፋብዬ አሁን ይኸውላችሁ የሰርጋችን ለተማደርገው ልንገራችሁ። ልክ አሁን የወይና አበባ የወይና አበባ የወይና አበባ የወይና እኛም ወደናል ይሁን ሰላም 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 ውድና የተከበራችሁ የተወደዳችሁ የኔ ቤተሰቦች የሄርሜላ ቤተሰቦች መላው ቤተሰቦቻችን ሰላማችሁ ብዝት ዝት ይበልልን። ዛሬ ደግሞ ምንድነው በደስ በሚል ዜና ነው የመጣሁት። መጀመሪያ ግን ከወሬዎቼ መሃል አንድ ነገር ላስቀድምላችሁ ፈልጋለሁ። እሱ ምንድነው ካላችሁኝ እጄ በጣም ደህና ነኝ፣ ለውጥ አለኝ። አሁን እንደውም ያው ላሳያችሁ በጣም ተሽሎኛል። ኦሬዲ ወደ ቦታ ተመልሶ ደህና ነኝ። ይሄው እንደምታዩት እንቅስቃሴ ያደርጋለሁ። ላሳያችሁ ማይክም መጨበጥ እችላለሁ። እግዚአብሔር ይመስገን በጣም ደስተኛ ነኝ። በዚህ ደግሞ ዛሬ ደግሞ ምንድነው ደስ የሚል ዜና አለኝ ነው የምላችሁ። በቃ አለኝ እንዴት ላወራው በቃ ደስ ብሎኛል ዛሬ። ምክንያቱም ሰው ደስተኛ ሲሆን ከፊት ያስታውቃል አይደለ? ያለቀስንባቸው ጊዜያት የሚያበቃበት ቀናት ደረሰ ነው የምላችሁ። ደረሰ በቃ ፋብዬ ያወራ ያለሁት ያ ቀን ደረሰ። በቃ ለቅሶ በቃ እስከ መቼ ይለቀሳል? አንዳንዴ እኮ ደስታም አለ አይደለ? ይፈነጫል። አሁን ዛሬ አንዴ ቆይ ደስታው ከመናገሬ በፊት ቆይ አንዴ ደስታዬ እንዴት እንደምገልጽላችሁ ላሳያችሁ እስቲ። ኡፍ ተውኝ በቃ እኔ ማንም ሰው አይነካካኝ። እሺ አሁን ልረብሽ ነው በቃ ዘና ልበላ እንዴ። ምክንያቱም እኔ ምንድነኝ ዘ ኪንግ ኦፍ ኪንግ ነኝ። እሺ ኪንግ ነው አድርጌዋለሁ ነው የምላችሁ። ተሳክቷል። ምንድነው ብላችሁ እየጓጓችሁ ከጠበቃችሁ የሚገርም ዜና ነው ያለኝ። የሚገርም በቃ ማጠብቁት በቃ ምን ማጠብቁት አይታችሁታል። የበለጠ ደግሞ የሚያምር ማለት ነው። ዛሬ እኔ እንጃ በጣም ደስ ብሎኛል እና ደግሞ ደስታዬ ወደር የለውም። ከልክ በላይ ደስተኛ ነኝ። ለምን ካላችሁኝ ሰው በተነጋገረው መሰረት ወይንም ባወራው መሰረት በቃሉ መሰረት አንድ ነገር ሲደረግላችሁ እንዴት ውስጣችሁ እንደሚረካ ማለት ነው። ውስጣችሁ የሚያረካው በጣም ብዙ ጉዳዮች እኮ ይኖራሉ አይደለ? ሰው ባወራው በተነጋገረው መሰረት ሲያደርግላችሁ ማለት ነው። እና ምንድነው ዛሬ ከልክ በላይ ደስታ እንዴት ነው እንደዚህ በዚህ ልክ የምትገልጸው? ደስታስ እንዴት ነው ወዝወዝ እያልክ ነው እያሳለፍክ ያለው ካላችሁኝ የበለጠ ደግሞ ወዝወዝ ብዬ አሳያችኋለሁ። ዋናው ከነገርኳችሁ በኋላ ማለት ነው። እስከዛም ድረስ ግን ቤተሰቦቼ ሰሞኑ የመንበሽታ ምናምን ማልቀስ ምናምን ኩተት ብዙ ያሳለፉት ላይፍ አለና እሱን ረስቼ አሁን ደስ የሚል የደስታ ጊዜ ፊት ለፊት እየመጣ ስለሆነ ላጣጥመው ነው። ለምን ካላችሁኝ ደክሜያለሁ። ኦሬዲ ደክሜያለሁ፣ ለፍቼበታለሁ። ኢንቨስት ያደረኩበት ነገር ወደኔ ሊመጣ ነው። ድካሜን ላቤን ጠብ ያደረኩበት በጣም በብዙ ዋጋ መክፈል ውስጥ ያለፍኩበት ለመሰላችሁ። ባለፈውም ከዛ በፊትም ቪዲዮ እየሰራው የምታውቁት ነገር ነውና ቪዲዮ ሰራላችሁ። በቪዲዮዬ መሃል ኔጌቲቭ ቃል መጠቀም አልፈልግም። ለምን ብያችኋለሁ ባለፈው። ነገሮች በዚሁ ቀጥለው አይሄዱም፣ ይስተካከላሉ። የሚስተካከሉት እንዴት ነው ካላችሁኝ ነገ የምታገኙ ሰው ኔጌቲቭ ቃላት ተናገሩም። እሷ እንደዚህ ስላደረገች፣ እሷ ስለተደበደበችኝ፣ እሷ ሌላ ላይፍ ውስጥ ለመግባት እየሞከረች ያለችበት ህይወት ውስጥ ምናምን አለ አይደለ? እዛ ውስጥ ሆኖ እንኳን ኔጌቲቭ ቃል ለምን እንዳላወራው ታውቃላችሁ? ነገ እንደማገኛት እርግጠኛ ስለነበርኩኝ ማለት ነው። አሁን ወደኔ እንደምትመለስበት ጊዜ እርግጠኛ የሆንኩበትም ነገር ስለነበረ ማለት ነው። እና ምንድነው አሷን ወደኔ ማስመለስበት ሂደት ባለፈውም አሁንም ደግምላችኋለሁ ብያችኋለሁ። ምንድነው በጣም በዙሪያዋ እኔ ትክክለኛነቴን ለመግለጽ በመሞክርበት ጊዜ በዙሪያዋ በጣም ብዙ የሚታገሉኝ ሰዎች አሉ። ለምን ካላችሁ ስሟን በኔጌቲቭ ሊያጠፉት የሚሞክሩ እንደ ልጅ አይነት ነገር እያመጡ ከኔ ጋር የሚወዳደሩ ሰዎች አሉ። ያው ትክክለኛው ነገር በጊዜ ሂደት እያወቃችሁ ትሄዳላችሁ። ምክንያቱም መረጃ ወደ እናንተ ማድረስ እንደሚመስላችሁ ከውሸት ጋር ተደግፌ ሳይሆን እሷ ልጅ የላትም፣ ንጹህ ፍቅረኛ ነች። አሉለንም ኦሬዲ ልንጋባ የደረስን ሰዎች ነበርን። ነገሮች በሙሉ አልቆ ቤተሰብ አውቀው ልጅ ያለ ምናምን ባለው ጫጫታ ውሸት ነው። እኔን ጠይቁኝ። በነገራችን ላይ ትክክለኛ መረጃ ስትፈልጉ በውስጥ መስመር እኔ ማውራት እኔን የፈለጋችሁት ስለሷ የፈለጋችሁትን ማወቅ የፈለጋችሁት ነገር በሙሉ እንድታውቁ አግዛችኋለሁ። የፈለጋችሁትን ነገር ብትነግሩኝ ትክክለኛ መረጃ ነግራችኋለሁና ትክክለኛ ፍቅረኛዬ የወደፊት
እንደው ፊውቸር በደንብ ያሰብኩባት ሴት ናትና ከዛም አንፃር ስለሷ እርግጠኛ ሆኜ ምንም ኔጌቲቭ ቃል ማልጠቀምባቸው ወዮች አሉ ብያቸዋለሁ። ምክንያቱም ፊውቸር የወደፊት እቅዴ ነች፣ ስማርት የሆነች ሴት ነችና ደስ ብሎኛል። ምን ተፈጠረ በሉኝ። አሁን ደግሞ ስለሷ እንዲካወራ አይቀር ምን አዲስ ነገር አግኝተህ ነው በሉኝ። እኔና ሩታ የሚገርማቸው ነገር እኔና ሩታ አውርተን ነበረ ባለፈው። ካወራናቸው ነገሮች ውስጥ አንዱ ምንድነው ሁለቱ እኔም ባሌ ወደ ቤት መመለስ አለብኝ፣ አንተ ፍቅረኛ ወደ ራስ መመለስ አለብህ። በዚህ ቀን ባለፈው ብያቸዋለሁ እኮ ከተማቸው እኔና ሩታ እንደውም ሌላ ሚስጥር ማን ብያቸዋለሁ። እኔና ባለቤቴ እኔም ቤቴ ባሌ ወደ ቤት መመለስ ፈልጋለሁ። ስመልስ ግን ባለፈው የተከፋንባቸው ጊዜያት ውስጥ ሳይሆን አሁን ዘና ብለን እኔና አንተ እየሳቅን ነው መቀጠል ያለብን። ምክንያቱም በተነጋገርነው መሰረት ነው እኔና ሩታ እያደረገች ያለችው። እሷ ወደ ቤት እንደሚመለስ ስታቅ ኦሬዲ ሁሉም ነገር ጨርሰናል። አሁን አንድ ነገር ብቻ ፊት ለፊት ይቀረኛል። ፊት ለፊት የሚቀረኝ ምንድነው ካላችሁ አሳውቃችኋለሁ። ወሬው ልጨርስላችሁና ምን አለችኝ ምስጌ? አቤት። አወራን ከሩታ ጋር በውስጥ መስመር ቴሌግራም ላይ ወርተናል። ኦል ደውይላታሉና ሩታዬ እንደዚህ በዚህ መቀጠል የለበትም፣ እንዲህ የተጎዳ ሆኖ ያለበት ሁኔታ ደግሞ ታውቂያለሽ። ባለፈው በጣም እስከ ጎዳ ድረስ ነው በዚህ ምክንያት እንዲሆንኩት በዛ ልክ ጨክና እስክታስደበድበኝ የደረሰው እሱ ላይ ምን አይታ ነው እንደው አብርሽ ላይ ምን አይታ ነው ከሷ አልላቀቅም ብላ እኔን እስከ ማስደብደብ የደረሰችበት ኬስ። ሩታዬ ባልሽ ወደ ቤት መመለስ አለበት፣ እኔና አንቺ የሆነ ነገር መፍጠር አለብን ብለን ስናወራ እንዳጋጣሚ አንድ ተላላኪ ያለን። በነገራችን ላይ ተላላኪያችን ማን ነው ካላችሁት መገመት ትችላላችሁ። እንዳጋጣሚ እኔና እሷ በመናወራበት ሰዓት ዳኒም እኮ አለ የሚል ነገር ይነሳል በሁለታችን ወሬ መሃል። ኦኬ ዳኒ ካለ ነገሩ ለመቀመር ለሱ ትተናል። ኦሬዲ መንገዱን እሷ አመቻቸው በይው አልኳት። ከዛ በኋላ በቃ እኔና ዳኒ የምናደርገው ነገር አለ። እሷም እኔ ያልኳት ነገር ነበረ። ዳኒ በዚያ ሳምንት ላለ ሲባል እኛ ወራ ነው አብርሽ እንዲህ ብናደርግ ወደ ቤት ይመለሳል፣ ወደ ሩታ ይመለሳል፣ እሷም ተስፋ ትቆርጥና ወደ አንተ ትመለሳለች የሚል እንቅስቃሴ ጀመርን ማለት ነው። እንቅስቃሴው ስንጀምር ደግሞ ደስ የሚለው ነገር ምንድነው ባልናት በቃሏ መሰረት ሩታዬ ጀግና ሴት፣ የኔ ጀግና ሴት፣ ውድና የተከበረች ጀግና ሴት ነች። እኮራባታለሁ። መጀመሪያ አኮራሽኝ ማለት ነው። በቃ አኮራሽኝ ነው ማለት አኮራሽኝ። ምክንያቱም እንዴት አኮራሽኝ እንዳልኩሽ ታውቂያለሽ። በቃ ትላንትናን የተከፋሽበት ጊዜ ረስተሽ አሁን ዘና ብለሽ ለመመለስ ዘና ብለሽ ለማስተካከል የሄድሽበት ርቀት በቃ ያወራናቸው ነገሮች በተግባር ማድረግሽ ደግሞ እኔ ተግባር ያለው ሰው ይመቸኛል እና አሁን ሁሉም ነገር ወደ ቦታው ተመልሷል። ደስተኛ ነኝ። ሁለታቸውም ያለው ነገር ደግሞ እያበቃ ይገኛል። ያ ደግሞ ምንድነው እነዛ ነገሮች ሲፈጠሩ ወደ እኔ የመመለስ ነገር አለ። ከዛ በኋላ ምሽት ላይ እኔና ሄርሜላ ተደዋውለን ነበረ እና ተደዋውለን የሰማሁትን ድንቅ የሚገርም ነገር ልንገራችሁ። እኔና ሄርሜላ አወራን፣ ተደዋወልን። ሄርሜዬ ሁሉም ነገር እንዳለ ታውቂያለሽ፣ ግን ያለፈው ያጠፋሽው ነገር በሙሉ እንዳለፈው ውሃ እረሳዋለሁ። ዳግም ወደ ኋላ ተመልሼ አላይም። ምክንያቱም ንጹህ ሸቦያውናና ያሾየ ሞሽራውናና ያሾየ አኮራሽና እላችኋለሁ። እንዲህ ፋይ ያልኩኝ ነው ማሳለፈው መች ካላችሁኝ በቅርብ ቀን ተጠብቁኛላችሁ። ዘና ፈታ ብትን ብዬ ማሳለፈው የታር ፕሮግራም ተቆራጥ ልክ ማለት ነው። እኔ እራሱ እንዲህ ነው ተያዘን። ያው በቅርቡ የምታዩት ነገር ያው ሙሽሪት እየተባባለ ማለት ነው። እንደዚህ እንኳን ደስ አላችሁ እየተባባለ እና ምንድነው በዚህ መሃል ደግሞ የሚበሳጭ ሚቀና እንዴት ሆነ እንዴት ሚል ሰው አይጠፋም። ምክንያቱ ካላችሁ እኔና እሱ አውርተናል። ምስኪ ወደ ቀድሞ ቦታ መመለስ አለብን። እኔም ተሳስቻለሁ፣ ወደ አንተ ህይወት መመለስ አለብኝ። ከዚህ በኋላ ምንም ነገር ወደ ኋላ የሚያስቀረኝ ጉዳይ የለም ብላኛለች። ሰርጉም ተቆረጠ፣ ቤቱንም አዘጋጀሁት። በባህላችንና በወጋችን መሰረት ደግሞ ይኸውላችሁ ይሄው በባህሉ መሰረት ቆንጆ ቤት አዘጋጅቻለሁ። በነገራችን ላይ እኔና ሶስት ንጋብ የሚያስፈልገው በሙሉ ተዘጋጅቷል። የሚቀረም ነገር የለም። ቤት ይኸውላችሁ እኔ ካደኩበት ማህበረሰብና ከወጣሁበት ህዝብ ጋር ያለው የባህል ሂደትና የባህል ትስስር አውቃለሁ። በባህሌ መሰረት ያዘጋጀሁት ቤቴን ደግሞ እንዴት ሸብረብ አድርጌ እንደጠበቅኳት ተመልከቱልኝ። በጣም የሚያምር ነው። ተመልከቱ። ይኸውላችሁ መጀመሪያ ይኸውላችሁ ጣባት ላሳያችሁና እርጎ ክትፎ የሚሰራበትን ጣባት ተመልከቱልኝ።
ጣባቱን ተመልከቱልኝ። ዙሪያው ግድግዳው ማለት ነው ሙላው። እንዳውም ዝቅ ብሎ እዛች ጋር የሚያምር ጥቅስ አለ፣ ደስ የሚል ጥቅስ አለ። እዛች ጋር ሁሉ በእርሱ ሆነ ይላል። በጣም የሚያምር ጥቅሶች ነው ያሉት። ከዛ በኋላ ሀበሻ ይላል። ኢትዮጵያን የሚገልጽ ባንዲራ እዛ ጋር ለጥፍ ያለውኝ እዛ ጋር ይሁት እንደምታዩት እንዳለ ይሁት ጣባቱ ሁሉም ነገር ተዘጋጅቷል። የሚያምር ማለት ነው። ይኸው ዙሩ ሙሉ ዙሩ አሳያችሁ ሙሉ ማለት ነው። ይኸው ይሁት ተመልከቱት። እዚህ ጋር ደግሞ ሌላኛው ይኸው ተመልከቱ፣ እያያችሁ ነው አይደለ? እዚህ ጋር እንደው የሚገርማችሁ ይኸው አሰበሪት ማዘጋጅ ይችላታል። አሰበሪቱ ቂቤ ተሞልቶ በቃ ወደ ምትፈልግበት ፕሮግራም ስንጠራ የተለያዩ ቦታ ስንሄድ የምትጠቀሙ ይኸው አሰበሪት አለ። ሌላኛው ደግሞ በባህላችን መሰረት የሚያምር ይኸው የእንጨት ጠረጴዛ የእንጨት ወንበሮችን አይታችሁ ይሁት በጣም የሚያምር ማለት ነው ቤታችን። በዛ ላይ ደግሞ የሚገርም ቴሌቪዥንም ገዝተናል። ሁሉም ነገር አሁን ጨርሰናል። እዛ ጋር ከፈለጋችሁ ሶፋ ማየት ትችላላችሁ። ይኸው ሶፋውን የሚዩት ፈያለ ማለት ነው። ቤቱ መጀመሪያ ከነበረበት ፖዚሽን አንድ እርምጃ ወጣ ብዬ በባህሉ መሰረት ነው የምንዳረው ብዬ ስላሰብኩኝ የሚገርም በባህሌ መሰረት ጎጆ ቤት ላይ ነው እኔና አንቺ ፕሮግራም የምናደርገው። በቅርብ ቀን ነው እሱም የምናየው ነገር ይሆናል። ጓጉቼና በቃ ልቤን ክፍት አድርጌ ነው የምጠብቅሽ። በቃልሽ መሰረት እንደምታደርጊው አሁን እርግጠኛ አድርገሽኛል። በጣም አድርጌ እወድሻለሁ፣ አከብርሻለሁ። እናም ደግሞ በቅርብ ቀን ደግሞ ይህ ሁሉ ነገር እንደሚፈጸም አውቃለሁ። በዛ ላይ ደግሞ እንደምጠብቅሽ 100% እርግጠኛ ነኝ። ለምን ካላችሁኝ ትናንትናም ያ ሁሉ እርምጃ ሲወሰድብኝ ቆሜ የጠበቅኳት ያ ሁሉ ነገር ሲያልፍ ቆሜ የጠበቅኳት ስለማፈቅራት ነው። በዚህ መሀል ደግሞ ግርግር ውዥንብር ምናምን ይነሳል። አሁን ሰው እንዴት ሆነለት፣ እንዴት እንዲሻለችው፣ እንዴት ተቀበላት፣ ለምን ትላንት እንዲያደርግ አልነበረም ወይ፣ ትላንት እንዲሆኑ አልነበረም ወይ፣ ብዙ አተካራ አለ። እኔ ግን እመኑኝ አልሰማችሁም ነው የምላችሁ፣ አልሰማችሁም። እና ምንድነው ያለው ነገር በሙሉ ማለት ነው። ያውም ከማንም አልተነካከውም። ይሄ ነገር ሲፈጠር ወደ እኔ መጣ፣ አወራችኝ። እኔ በነገራችን ላይ ምንም ዳይመንድ ያለው ሰው እኔ የለኝም። እውነት ለመናገር ዳይመንድ ጭቃ ላይ ቢወድቅ እርግጠኛ ነኝ አላነሳው የሚል ሰው አይኖርም። ምክንያቱም ከጭቃው በላይ ዳይመንዱ ውጤቱ ወይንም ደግሞ ሚዛኑ ስለሚከብድ ማለት ነው። እሷ ለእኔ ምንድነች? ዳይመንድ ነች። ብትቆሽሽም እንኳን ትነጻለች ማለት ነው። የፈለገው ነገር ቢለኝ የፈለገው ነገር ውስጥ እንዲያርጋ እንዲወጣ እንዲገብታ ነው እሱ ጉዳይ አይደለም ለኔ። ምክንያቱም ጉዳይ ምንም ነገር የሚሰማኝ ነገር የለም። እኔ ትኩረቴና ታርጌቴ ምንድነው ካላችሁኝ እሱን በእጅ ማስገባት ብቻ። ሌላው ነገር ምንድነው ካላችሁኝ ትርፍ በቃ የሚዲያ ጫጫታ ብቻ ነው ማለት ነው። እና ምላችሁ ፈልጌ ነው በዚች የምታምር ጎጆ ውስጥ የሚያምር ህይወት፣ የሚያምር ትዳር፣ የሚያምር ነገር ነው የምናደርገው። ተስፋ አደርጋለሁ ቤተሰቦቼ እንደማላሳፍራችሁ፣ እናንተም በእኔ እንደማታፍሩብኝ፣ እሷም ደግሞ በቃሏ መሰረት እንደምታደርግ ተስፋ አደርጋለሁ። ማታ ያወራ ነው ምንድነው በቃ ወደ አንተ መመለስ አለብኝ። ነገሮች በሙሉ በዚሁ ከቀጠሉ እኔ እንደ ሴት መጎዳት የለብኝም። ይቅርታ አድርግልኝ። ድሮም አንተን የምታስብልኝ፣ አንተን የምታስፈልገኝ፣ እኔ መደረብ አልነበረብኝም ብላኛለች። ያ ቃሏ ደግሞ ተቀብያለሁ። ምንም ደግሞ ቅሬታ የለኝም። አብርሽዬም ደግሞ ወደ ትዳር ተመለስ፣ እንደው በቃ ተመለስ። ሌላው ነገር ይቅር፣ ተመለስ። አንተም ወደ ቤት እንደው በገባህበት እጅ ግባ። በቃ ወደ ቤት እዛው የራስህን ኑርልና ይህችኛዋን ብሰጠኝ አትደርብ። በቃ የኔ ነች እሷ፣ መልስ በአግባቡ። እኔ ከአንተ ጋር ምንም የሚያጣላኝም የሚያነታርከኝም ጉዳይ የለም። ምክንያቱም ካልካኝ እሷ ነች ወደ አንተ ሄደችው፣ አንተ አይደለም ወደ እሷ የመጣሁና እሷ ወደ እኔ እንድትመለስ አንተም በሄድክበት ሂድ፣ እሷን በቃሏ መሰረት ታድርግልኝ። ይሄው እንደምታየው ነው። ታውቃለህ፣ ትነግርሃለች ብዬ አስባለሁ። ካልነገርሁም በሚዲያ ደረጃ ይደርስሃል። እና ምንድነው ሼር አድርጉለት። ደግሞ ይሄ ቪዲዮ እያያችሁ ሰብስክራይብ አድርጉት። ደስታዬ ለሁሉም ሰው እንዲዳረስ ፈልጋለሁ። ቪዲዮን ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉት። ሁሉም ነገር አድርጉለት። ቪዲዮን አዳዲስ ነገሮች ደግሞ ወደ እናንተ አመጣለሁ ማለት ነው፣ አሳውቃችኋለሁ። አሁን በእርግጠኛነት የባለፈውን መጎዳት የሚያክሰው በዙሪያ ስላለ እርግጠኛ ሆኜ መናገር የምችለው ነገር በቃ ደስ እንዲለኝም በቃ ላይክ፣ ሼር፣ ኤቭሪ ነገር አድርጉልኝ። ሰብስክራይብ አድርጉት። በቃ ለአብርሃም ደግሞ ላኩለት የቪዲዮ ይኸው፣ እሷና እኔ እንዳወራ መታወቅ አለበት። ይኸው። በተረፈ ደግሞ በጣም አድርጌ እወዳችኋለሁ። ቀጣይ ደግሞ በቆንጆ ነገር እንደምንገናኝ ተስፋ አደርጋለሁ። እመኝኝ፣ እኔና አንቺ ህዝብ እያለ በቃ ወዝወዝ እያለን ነው ፏፈሽ ብለን ፕሮግራማችን የምንጨርሰው። በጣም ነው ወድሽ፣ እጠብቅሻለሁ። ወይኔ ቦሬ መሃል በእናታችሁ ተመዝጬ ደስታ እኮ በነገራችን ላይ ማያስረሳ ነገር የለምና አክስቴ ባለፈው አይታችኋታል። በጣም
ተረብሻ አዝና ምናምን አይታችኋታል። አክስቴም አላወቀችም። ይሄ ዜና ለአክስቴም እነግራታለሁ። ሁሉ ነገር ያለው ነገር አሳውቃታለሁ። በቃ ፏፈሽ ነው እኛ ቤት ከዚህ በኋላ ደስታ በደስታ ማለት ነው። በቃ እኔን የሆነ የሚደግፈኝ እንጂ የሚተቸኝ አይሆንም። በቃ አክስቴ በጣም አዝናለች። በቀደም በጣም ተጎድታለች እንደምታዩት። ይሄ ነገር ደግሞ እነግራታለሁ። በቃ ምን እንደምትል ግን ማወቅ አልችልም። በቃ እኔ እንጃ ዛሬ መናገር ቃላት አጣሁኝ እኮና ቤተሰቦቼ በጣም እንትን አልኩኝ። ደስተኛ ሆኛለሁ። አክስቴም በጣም ደስ ብሏታል። ቤተሰቦቼም እነግራቸዋለሁ። ሁላቸውም የደስታዬ ተካፋይ ስለሆኑ ደስተኛ እንደሚሆኑ ተስፋ አደርጋለሁ። እና ደግሞ ደስታ የምትወዱ ሰዎች ሼር አድርጉ። እንዳልኳችሁም በጣም ነው የምወዳችሁ። አመሰግናለሁ። እኛ ወደፊት ጠላቶቻችን የሚከተሉን ወደፊት ሌትስ ጎ። በጣም ነው የምወዳችሁ። እንገናኛለን። ባይ